እግሮች አውጡኝ ቪዳጣ እዚህ አካባቢ ነበር እኮ ጠብቅኝ ያልኳት የገባች ይባላል ሸም አንተ ደግሞ እዚህ ምን ትሰራለህ? ሉላን የማጣራት ከሆነ እመነኝ እገላለሁ። ብትፈልግ ግደለኝ። እሺ ሉላ የት እንዳለች ልነግርህ አልነግርህም። ሰማኛለህ? የምፈልገውን ሰጠህ ነፍስን ብታተርፍ አይሻልህ? አካባቢውን በደንብ ካል ምናልባት ሉላ እዚህ አካባቢ ካሉ ቤቶች አንድ ውስጥ ነው ያለችው። ሞገስ የሚባለው ደግሞ ፊት ለፊት እያየሁት ነው። ምናልባት መሀሌት ልክ ሳትሆን አትቀርም። ነገሩ አንተ ህግ ሰው አይደለም እንዴ? እንዴት ነው ህሊና ለገንዘብ አሳልፎ የሚሸጠው? አክብደዛ ይሄንን ዝባዝንኪ ወሬህን ተውና ይልቅስ አሁኑኑ ሉላ እንደውልላት። ለምን አትተኩስም? ተኩስና ወንድነትን አረጋግጥ። ተኩስ። ተውዬ ትዕግስቴን አትፈታተነኝ። ተኩስ። እዛው ባለህበት ቁም። ሰውዬ ርቀትህን ጠብቅ። ትሰማኛለህ? ፍቅሬን ለአንተ የሚሆነ ለዛ አሳማ አሳልፌ ከምሰጥ ብሞት እመርጣለሁ። እንግዲያውስ ምርጫህን አከብርልሃለሁ። ሰላም እንደምን አላችሁ ጋይስ? እንደላችሁ በሰላማችሁ ይብዛ። እንግዲህ ዛሬ በምሳሌ ድራማ ብዙ ነገሮችን ተመልክተናል ማለት ነው። እሱን ቀጭ እናደርጋለን ማለት ነው። እሱ ምንድነው የተመለከትነው ማለት ነው። እንግዲህ በምሳሌ ድራማ ላይ ያየነው እነ ሞገስ በባለፈው እንትና ከቤት ወጣ ጎዳና ላይ ከወጣች ቆይት ብላለች ማለት ነው። ጎዳና ላይ በወጣችበት ታይም እንግዲህ ሞገስና ሉላ ለመዝናናት ትንሽ ከቤት ደበረኝ ብለው ወጥተው ነበር ማለት ነው። ቤት ሁል ጊዜ ስለምትሆን ወጥተው ነበር ማለት ነው። እንግዲህ ከቤት በወጡበት ቅጽበት እንትናን አግኝተዋታል ማለት ነው። ነው ማህሌትን ጎዳና ላይ ወጣ አግኝተዋታል ማለት ነው። እንግዲህ ጎዳና ላይ ስትወጣ የተረፈ ምግብ ምናምን ይዘው ነበር እና ምግቡን ምናምን ማለት ነው ወርደን ማነው ታዊ ማድረግ አላወኩም ማነው አላመንኩ ምናምን እያለች እንትን ያወራች ነበር ማለት ነው። እንግዲህ በዛ ቅጽበት ያንን ምግብ ለተራቡ እንዲሰጡ ጠይቀው ነበር ሞገስ ማለት ነው። ያቺ ዛሬም እንደዚህ አይነት ችግር ውስጥ ነው ለተራቡ ሰዎች ታገኘሽ ምናምን ብሎ ነበር ማለት ነው። እንዴ እና ለነሱ ማለት ዛሬ እኛ ለነገ ስናስብ ዛሬን ለዛሬ በልቶ የማያድር ብዙ ሰው አለ፣ እውነትሽን ነው ምናምን ብሎ ነገራትና በዛ ቅጽበት እንግዲህ ለማን ቢሰጥ ጥሩ ነው ያንተ ለማህሌት የማህሌት የኔ ቢጤ ሆና ሲያገኟት ድንግጥ ብለው ለእሷ ከዛ እንግዲህ የተፈጠረው ነግራችኋል። እሱ ተልኳላትና ከዚህ መሄድ አለብን፣ ስለዚህ እሷ ተልኳላት አውቃ ነው እንደዚህ ቁጭ ያለችው ብሏል ማለት ነው። እሷ ግን የላትም ነበር ተልኮ። ለነገሩ ትዝ አላት ተንኮሏን ስለሚያውቅ እሱ የምታደርገውን ነገር ስለሚያውቅ አስታወሰ እና እሷም አስታወሰች እና ለምን ለዝና ይሄን አጋጣሚ ተጠቅሜ ለዝና አልነግረውም ምናምን ብላ ለዝና ለመንገድ ተዘጋጀች ማለት ነው።
እንግዲህ ለዝና ስልክ የላትም ታውቃላችሁ። ለዝና ደውላ እንደዚህ ነው ሉላን እና እንትናን አየኋቸው፣ ሰፈራቸውን አይቻለሁ፣ ቤቱ ማን ነው እንደሆነ ደግሞ በቅርቡ ነገር ማወቃቸው ከዛ አካባቢ ካለ ሰፈር ብለዋለች ማለት ነው። ስለዚህ እሱ ደግሞ መረጃውን ከተቀበለ በኋላ አንቺ ከዚህ በስልክ ሁሌ የሆነሽ እኔ ሰፈራቸው ምን ያደርግልኛል ቤታቸው ነው እንጂ ምናምን ብሏታል ማለት ነው። እሷም በጣም ተናዳ መረጃውን ከተቀበለ በኋላ ይዘጋብኛል ማለት ነው ምናምን ብላ በጣም ተናዳለች ማለት ነው። እንዳትደውይ ማስጠንቀቂያ ሰጥቷታል ማለት ነው። እንግዲህ በዛ ባለበት ቅጽበት ለጠበቃው ደውሎ እንዳገኙ ሞክሯል ማለት ነው። ተቀጣጥረዋል ማለት ነው ከጠበቃው ጋራ እና ለጠበቃው ሽጉጥ ሰጥቶታል ማለት ነው። የሽጉጥ እሱን እንዲገልበት መሰለኝ ወይስ ምንድን ነው ሲለው አንተ ራስህ ጠብቀህ ሞታለሁ፣ እሱን ካልገደልክበት አንተ ራስህ ጠብቀህ መሞት ትችላለህ። ምክንያቱም አሟሟትህ ከተረፍክ እሱን ካልገደልክ አሟሟትህ የከፋ ስለሚሆን አለመጠጣት አለመግደል ትችላለህ፣ እሱን ግን መሞት ትችላለህ ብሎታል ማለት ነው። እንግዲህ እንደዛ ካለው በኋላ ያው ዳጣና እንትናም ቀጠሮ ነው ወደ መንገዳቸውን ቀጥለዋል ማለት ነው። እና ዳጣና ማነው ስሙ ደግሞ ቀጠሮ ነበራቸው ሞገስ። እንግዲህ ተቀጣጥረው ባሉበት ታይም ላይ ዳጣ ቀድሞ ደርሳ ነበር እና እየተደዋወሉ የት ነው ያልከኝ ሞጌ ምናምን አንተ እያለችው ነበረ። ከዛ ዳጣ ስትደርስ ማንን ብታይ ጥሩ ነው ዝናን የት እዛ ሰፈር ከዛ ሰፈር ስታየው ደንግጣ የእግሬ አውጪ ያኛ አይኔ ነው ወይስ ዝና ነው ምንድነው እየቀባጅርክ ነው ብላ ደንግጣ ሄደች ማለት ነው። እንግዲህ ከኋላ ነበረች እያየችው ነበረ ዝና እንደሆነ። ከዛ ሞገስን ስልኩን እየነካከዘ ከደረሰበት ሰፈር ሲያይ ያጠበቀው መጥቶ ንቅ አረገው። ምንድነው ምን ፈልገህ ነው ምናምን ሲለው ሁሉ ላን ካልደበቀችበት ታወጣታለህ ወይስ መሞት ትፈልጋለህ ሲለው እኔ አላወጣም ግደለኝ እንጂ መሞት እኔ ሞትን አልፈራም ምን አላወጣም አለው ማለት ነው። እንግዲህ በዛ ባለበት ቅጽበት እገልሃለሁ ግን እድሉን ብትጠቀም ይሻል ነበረ። እኔ ሚስቴን ለእናንተ ብዙ አሳልፌ አልሰጣችሁም ብሎታል ማለት ነው። እንግዲህ አሳልፈህ ካልሰጠህ ሞትህን መርጠሃል፣ ስለዚህ መሞት ትችላለህ ምናምን ብሎታል ማለት ነው። እንግዲህ በዛ ቅጽበት ከኋላ ሆኖ ዝና እያያቸው ነበር ማለት ምን ያደርጋል ምንድን ነው የሚያደርጉት ማን እንዳትገል ገድዬ አላቅም ምናምን ብሎት ነበረ። ስለዚህ ማንም ምናምን ብሎ ጠብቋል ማለት ነው። ዝና ከኋላ ሆኖ ቪዲዮ እየቀረጸ ነበረ። ለምን ቪዲዮውን እንደሚቀርጽ ግን ታውቃላችሁ? ማለት እሱ እንደ ሁለት ማስፈረሱ እሱ ዝናን ቢሞት ማሚን ጠበቃውን ቢሞት እንትን ሞገስን ቢሞት ጭንቅ የለበትም። ምክንያቱም ሁለት ጥቅም ነው ያለው። ሞገስን ቢሞት ዝሉላን አገኛለሁ ብሎ ያስባል። ያኛውን ቢሞት ደግሞ በቪዲዮ ምክንያት ሞገስን እያስፈራራ ሉላን ይቀበላለሁ ብሎ ምናምን ስላሰበ ይመስለኛል እንደዛ የሚያደርገውና እንግዲህ ከኋላ ሆኖ እሱ ቪዲዮ ሲቀርጽ እንትናም አይተዋለች። ማን ነበር ስሟ? ዳጣም አይተዋለች እየቀረጸ እንደነበረ ማለቴ እሷም ደውላ ትናገራለች ይመስለኛል። እና እዚህ ከፍንጅ እውነት እነዝና እነ መድብል መተው ይዙት ይሆን ዝናን ወይስ ምን ያደርጉታል? ሲቀጥል ደግሞ የሞተው እንትና መስሎት ነበር ማለት ሞገስ መስሎታል። ግን የሚሞተው ጠበቃው ይመስለኛል። እንደ እኔ ግምት የሞተው እንግዲህ ሽጉጡ ሲጮህ እንትን እያለ ነበር፣ ደስ እያለው ነበር፣ እየሳቀ ነበር። ሞገስ እንዳያችሁት ማን ነው ዝና እንዳያችሁት። ይህ መግደሉ ለሁለታቸውም አሪፍ አይደለም፣ ለዝና ለሞገስም ለልጅየው እና እንግዲህ ሁለቱም ተጨንቀዋል። በዛ ምክንያት ግን ዝና እየሳቀ ነበረ። የሞተው ጠበቃው ነው። ተገደለውም በጣም ከባድ ነገር ነው የሚሆንበት። ከሞተ ደግሞ በቃ ከባድ ነው ለሁለታቸውም።